ታጠሩ ነገሮች አይደለም። ፍቅር ያለ ይቅርታ፣ ይቅርታ ያለ ፍቅር ባዶ ነው። ማንም ሰው ፍቅር ከሌለው ዋይዜ ይቅርታ ማድረግን አይችልም። ፍቅር ያለው ሰው እውነተኛ ፍቅር ያለው ሰው ከይቅርታ ውጪ መኖር አይችልም። ስለዚህ አንድ የሚወድ ሰው የሚያፈቅር ሰው ለሰው ጥሩ ልብ ያለው ሰው ይቅርታንም እንደገና ሸክፎ ነው እንጂ ከሁለቱ አንዱ ይዞ አይሆንም። ይቅርታ የፍቅር ማስቀጠያ ነው። የፍቅር እድሜ ማራዘሚያ ነው ይቅርታ። ትክክለኛ አባባል ነው። ምክንያቱም ይቅርታ አንዱ የፍቅር ማስቀጠያ መንገድ ስለሆነ ወደ ፍቅር መንገድ ስንጀምር የይቅርታ ልብ ሊኖረን ግዴታ ነው። የሶሲ ፍቅረኛ መልስ እንዲሁም አስቂኝ ኮሜንታተሮች በቀደም እንደነገርኳችሁ ይሄ ቪዲዮ ሲለቀቅ አልነበርኩምና ማለት ከዳጊ ጋር ሶስና የምትባለው ከዳጊ ራስታ ከሚባል ልጅ ጋር ማለት ያው አያችሁ ማለት አንዳንዴ አያችኋለሁ ቲክቶክ ላይ ተቆራርጦ ምናምን የሚመጣ ቪዲዮ እና ግን ፍቅረኛዋ ምናምን አይመስለኝም ነበረ ማለት ኖርማሊ ምክንያቱም ከዛም ጋር ስለማያት ልጅቷን ማለት ነው እና ኖርማሊ አብራ ምሰራ እንጂ ፍቅረኛው ምናምን አልመሰለችኝም ነበር እና የሆነ ስክሪንሾት አድርገው ላኩልኝና እንዴ ይቺ ልጅ ለካ እና ደግሞ ትላንትና ብዙዎቹ ትላንትና ቪዲዮ ሲሰራ ብሩኬ የሷም ላይፍ ከባድ ሁኔታ ላይ ነው ምናምን እያለ ነበረ። ለምን እሷ አልመጣችም ምናምን ስትለው ሃይሚ እሱ ደግሞ የሷም ህይወት እኮ ከባድ ሁኔታ ላይ ነው የሷም ላይፍ እየተበጠበጠ ነው ብሎ ነበርና ከዛ ገብቼ ደግሞ ሳየው ይሄንን ሶሲ በጣም አዝኝብሻለሁ፣ ፕራንክም ቢሆን እኔን ሳታማክሪ እንዴት አንሶላ ውስጥ መግባት የለብሽም ለእኔ ሳትነግሪኝ ምናምን ብሎ ሼር አድርጓልና አረ ፍቅረኛ ነህ እንዴ ብዬ እየሳኩኝ ነበርና ማለት ያው ፍቅረኛ ባይሆን እንደዚህ አይልም ነበር። ፕራንክም ቢሆን ያው ወይ ፍቅረኛ ወይ ባል ነው እንግዲህ መማከር ያለበት እንደዚህ አይነት ጉዳይ ላይ እና ትላንትና ደግሞ ብሩኬ የእሷም ላይፍ እየተበጠበጠ ነው ምናምን እያለ ነበርና በመጀመሪያ ላይፏ የሚበጠበጥ ከሆነ ማን ነው ያላት? ማለት እንደዚህ አይነት ፕራንክ መስራት አልነበረባትም የእውነት ፍቅረኛ ካላት ማለት ወይም ደግሞ ማማከርም ነበረባት ነው ወይስ እሱንም ፕራንክ ልታደርገው ነበር ያሰበችው? እንደዛ የሰው ባል ፊት ጃኬቷን ስታወልቅ ስትገሻለጥ የነበረችው ፍቅረኛ ቢኖራት ነው እንዴ? እና ወንድሜ ግን ፍቅረኛ ከሆነች የምር በስነ ስርዓት ያዝ እንዴ። አንዳንዴ እኮ ቀበጥ የሚሉ ሴቶች በርበሬ ማጠን ይደረጋል በገለባም ለብለብ። እኛ እኮ ድሮ እንጀራ እንኳን ከመሶብ ቆንጥረን ብንበላ እጃችን በገለባ ይለበለባል። ስለዚህ አንዳንዴ በርበሬ ያጣና አድርግ፣ አንዳንዴ ቆንጠጥ አድርግ። እሺ አስቂኝ ኮሜንታተሮች በጣም የሚገራርሙ ኮሜንት ነው ሲጻፍ የነበረው። በርበሬ ጠናት የሚለው ሀሳብ በነገራችን ላይ ኮሜንት ላይ እቼ ነው እውነታችሁን ነው። ይሄ ጠናት እንዴ እችማ በርበሬ ያስፈልጋታል። አሁንም ባለፈውም ያደረገችው ነገር ሃይሚ ሲጀመር ከሃይሚ ጋር እኮ ምንም ጓደኛም ሊሆኑም አይችሉም። ከሃይሚ ጋር ምንም ያገናኝ ነገር የላቸውም። ሃይሚ እኮ እዋት በቃ ምንም ሳትቀባ ውብ እዋት። እስኪ በማርያም እዋት የሃይሚን ፊትና የሷ ጸጉር አርቲፊሻል ነው በሉ። ከንፈሯ ላይ የተቀባችውን ስንት አይነት ቻፕስቲክ መሰላችሁ? 1 2 3 4 አይነት ቻፕስቲክ ተቀብታለች። 4 አይነት ቻፕስቲክ መጀመሪያ ኩል ተቀብቷል። ከዛ በኋላ ቀይ ተቀብቷል። ከዛ በኋላ ማብረቅረቂያ ተቀብቷል። ከዛ በኋላ ደግሞ ከለሩን ማጥቆሪያ ተቀብቷል። ምንድነው ኮንሲለር ነው ምናምን የሚባል ነገር ተቀብቷልና
ስለዚህ አንዳንዴ ሚስትህን ቆንጠጥ አድርግ። ሁለተኛ በጣም ብዙ በጀት እያስወጣች ነው የአርቲፊሻል ጌጣጌጥ ለመግዛት አርቲፊሻል ነገር ለመግዛት ማለት ነው። ስለዚህ እንደ ሴቶቹ አድርጋት፣ እንደ ባለትዳር ሴት ወንድሜ ዳግም ማለት ነው። እና አንዷ ኮሜንታተር ደግሞ ምን ብላለች? እባክህ አሮጌትህን ያስ ይችን ህፃን ልጅ ምን ላርጋት ብላ ነው የባለፈው አልበቃት ብሎ ነው ወይ? እባክህ ድጋሚ ወደ ልጅቷ ህይወት እንዳትገባ። ይህች ዱቄታም እዛው አንተው ጋር ትጃጃል፣ አይመለከተንም፣ ልጅቱን አንፈልጋትም፣ ሀይሚዬ የኔ ቁጥብ ብላለች። ዋው ደስ የሚል አገላለጽ ነው የገለጽሽው። የሚገርም ማለት ነው እንዴ! እውነት ነው። እኛ አንፈልጋትም፣ በልጃችን ህይወት አትግባብን። በነገራችን ላይ እኔ ለብሩኬም ነው ብሩኬ እኔ አሁንም ቢሆን ብሩኬ ጥፋት አጥፍቷል። ስለዚህ እንደ ሴት ፈረጅ እንጂ ከሴት ጋር ምናምን ያላችሁ ልጆች ማለት ነው፣ እንደ ሴት ፈርጃለሁ። ብሩኬ ስህተት እንደሆነ ተነግሮታል። ግን ከዚህ በኋላ እውነት ለመናገር ከዚህ በኋላ እችን ሴት ይዞ ቢመጣ እግዚአብሔርን እኔ እንጃ። እኔ በጣም ነው ብሩኬ ላይ የምቃወመው፣ በጣም ማለት ነው። ግን ኦኬ አሁን አንዴ መታለች ልጅቱ፣ ጥፋት እንደሆነ አምኗል፣ ይቅርታ ጠይቋል ብዬ ነው። ገባችሁ? ምክንያቱም ፕራንኩ ትክክል እንዳልሆነ እሷ መሆኗ በተለይ ደግሞ ሮንግ እንደሆነ ነግረነዋል። ከዛ ውጭ ግን ያው እሱን አዘቅዝቁ ብዬ በሰራሁት ቪዲዮ ላይ እንደ ሴት ፍረጂ ብላችሁኛል። እንደ ሴት ደግሞ ብዙ ነገር ተናግሬያለሁ፣ ብዙ ፈርጃለሁ። እሺ እና ብዙ ነገርም ተናግሬያለሁ። ያልኩት ግን ብሩኬን አዘቅዝቁት ነው። አሁን ላይ መፍትሄ አያመጣም። እሱም መዘቅዘቁ መፍትሄ አያመጣም። ወይም ደግሞ በዚህ ሀይሚን አታስደስቷትም ነው ያልኩትና በመጀመሪያ ከማንም ከምንም በላይ ፈጣሪ በመሀላቸው ገብቶ እሱ ያስታርቃቸው። በቃ ከምንም በላይ አምላክ ይግባበት። ፈጣሪ ያጣመረውን ማንም አይለየውም። ፈጣሪ ያገናኘውን ማንም ሊለየው አይችልም። እና እኛ ስላላልን ምክንያቱም ሚዲያ ላይ መዓት ነው የሚወራው፣ መዓት ነገር ነው የሚወራው። ስለዚህ እኛ ስላልን ወይም ደግሞ ሌላ ሰው ሌላ ነገር ስላለ እነሱ ታረቃሉ ወይም ይጣላሉ ወይም ሌላ ነገር አይደለም። ዋናው ፈጣሪ ነው። እንግዲህ ፈጣሪ በመካከላቸው ገብቶ ፈጣሪ ያስታርቃቸው። ከዛ ውጪ ሌላ ምንም ልላችሁ አልችልም። እቺ ሶሲ ተብዬዋ ከዚህ በኋላ ብሩኬ ጋር በምንም መንገድ እንድናያት አንፈልግም። ከዚህ በኋላ ብሩኬም እንደማያስጠጋት አምናለሁ። ምክንያቱም በቃ ሀይሚ የማይመቻትን ነገር ወይም ደግሞ ከሀይሚ የማይመቻት ሰው መራቅ ግዴታ ነው። ወደድክም ጠላህም ከእሷ ጋር መቀጠል፣ ከእሷ ጋር ብዙ ህይወት የምታስብ ከሆነ እሷን የምትወዳት እሷን የምታፈቅራት ከሆነ እሷ የምጠላውን ነገር በሙሉ መጥላት አለበት። ብሩኬ ግዴታ ነው። ምንም ማድረግ አይቻልም፣ ግዴታ ነው። ግን ሀይሚ ይሄንን ነገር አሁን ተናግራ ደግሞ ያችን ልጅ ቢያመጣት ብሩኬ እውነትም በጣም ተወቃሽ ነው። አሁን ላይ ግን ተውት ነው ነገሩ እንዲበርድ ቀዝቀዝ